ፍርድ ቤት ለምስክርነት የተጠራ ሰው ቀርቤ አልመሰክርም ማለት ይችላል ወይ? የዛሬው ቪዲዮ ለዚህ ጥያቄ መልስ የሚሰጥ ይሆናል። እኔ ጠበቃ ምህረት ነኝ። እንኳን ወደ ሎየር ምህረት ዩቲዩብ ቻናል በሰላም መጣችሁ ለማለት ፈልጋለሁ። እንግዲህ ዛሬ የማነሳላችሁ ነጥብ ከሁለት መነሻዎች ነው። ከወንጀል ክርክርና ከፍትሐብሔር ክርክር ይሆናል። ምንም እንኳን በውጤት ደረጃ በወንጀል ክርክርም በፍትሐብሔር ክርክርም ቀርቤ አልመሰክርም ያለ ምስክር ላይ ፍርድ ቤቱ የሚወስደው እርምጃ ተቀራራቢነት ቢኖረው አንድ ባንድ አነሳላችኋለሁ። በወንጀል ጉዳይ እንግዲህ አቃቤ ሕግ የዘረዘራቸው ምስክሮች ይኖራሉ። እርሶም አንዱ ሊሆኑ ይችላሉ። ስለዚህ ፍርድ ቤቱ መጥሪያ እንዲደርስ ትዕዛዝ ይሰጣል ማለት ነው። መጥሪያውን ከፈረመ በኋላ በተሰጠው ቀነ ቀጠሮ ፍርድ ቤት የማይቀርብ ከሆነ ምንድን ነው የሚደረገው የሚለውን በተመለከተ በሕጉ ላይ በግልጽ ተቀምጧል። ይህም ደግሞ በወንጀለኛ መቅጫ ስነ ስርዓት ሕጉ አንቀጽ 125 ስር ነው የተደነገገው። ፖሊስ አስሮ ምስክሩን በችሎት እንዲያቀርበውና የምስክርነት ቃሉን እንዲሰጥ ነው የሚደረገው ማለት ነው። ግን አንዳንድ ጊዜ እንደሚያጋጥመው ለምሳሌ አንድ ምስክር ታስሮ ቀረበ እንበል። ነገር ግን በዛ በቀረበበት ቀን በተለያዩ ምክንያቶች የምስክርነት ቃሉን ላይሰጥ ይችላል። ምስክሮች ላይሟሉ ይችላሉ፣ ወይ አንደኛው ተከራካሪ ወገን በአብዛኛው ያው ወንጀል ከሆነ ተከሳሽ ላይ ቀርብ ይችላል። ስለዚህ ሌሎች ምክንያቶች ሊኖሩ ይችላሉ የምስክርነት ቃሉን የማይሰጥበት። ስለዚህ እንዲህ በሚሆን ጊዜ በሕጉ ላይ በግልጽ የተቀመጠ ነገር የለም። ስለዚህ ፍርድ ቤቶች ያው ማሰር ስለማይችሉ ጥብቅ ማስጠንቀቂያ ሰጥተው በድጋሚ እንዲለቀቅ ይሆናል ማለት ነው ምስክሩ። ነገር ግን በቀጣይ ቀጠሮ አሁንም ቀጠሮ በችሎት የተነገረው ስለሆነ በራሱ አውቆ መጥሪያ በድጋሚ ሳይደርሰው እንዲቀርብ ይጠበቃል። በፍትሐብሔር ጉዳይ ደግሞ ስንመለከት ቅድም እንዳልኳችሁ ተመሳሳይ ነገር አለው። በፍትሐብሔር ስነ ስርዓት ሕጉ አንቀጽ 118 ስር እንደተቀመጠው ከሆነ ምንድነው ፍርድ ቤቱ መጀመሪያ የሚያደርገው ምስክሩ አለመቅረቡን ያረጋግጣል። ከዛ በአግባቡ መጥሪያ እንደደረሰው ያረጋግጣል ማለት ነው። አንደኛው ተከራካሪ ነው ያው መጥሪያ የሚያደርስ የሚሆነው። ስለዚህ በአግባቡ መጥሪያ እንደደረሰው ደግሞ ካረጋገጠ ምንድነው በተመሳሳይ አሁንም ታስሮ ወይም ደግሞ ተገዶ እንዲቀርብ ትዕዛዝ ሊሰጥ ይችላል ማለት ነው። ሰዎች በሚከራከሩበት የፍትሐብሔር ክርክር ላይ ምስክር ተደርጋችሁ ከተጠቀሳችሁ እና የቀነ ቀጠሮ በግልጽ ከተነገራችሁ በመጥሪያ በዛን ቀን ችሎት የመገኘት ግዴታ አለባችሁ። ካለበለዚያ ግን ያው በፖሊስ ተገዳችሁ እንድትቀርቡ ትዕዛዝ ሊሰጥባችሁ ይችላል ማለት ነው። እዚህ ጋር ታዲያ አንድ ልብ ማለት ያለባችሁ ነገር መጥሪያ ከደረሳችሁ ብቻ አይደለም ተገዳችሁ ወይም ታስራችሁ እንድትቀርቡ ትዕዛዝ የሚሰጠው። መጥሪያ ባይደርሳችሁም ሆን ብላችሁ እየተሰወራችሁ ከሆነ ወይም ምስክሩ ሆን ብሎ እየተሰወረ ከሆነ ችሎት ላለመቅረብ ከፍተኛ ጥረት እያደረገ ከሆነ ከተደረሰበትና ይህም ደግሞ በማስረጃ ከተረጋገጠ በችሎት ፊት ፍርድ ቤቱ ተገዶ ወይም ደግሞ ታስሮ እንዲቀርብ ትዕዛዝ ሊሰጥ ይችላል ማለት ነው፣ ምስክሩ መጥሪያ ባይደርሰውም። ስለዚህ በተመሳሳይ ቅድም እንዳነሳሁት በፍትሐብሔር ጉዳይ ደግሞ ተገዶ አንድ ሰው ወይም ታስሮ ችሎት ከቀረበ በኋላ በዕለቱ ምስክር የማይሰማባቸው የተለያዩ ምክንያቶች ይኖራሉ እና ምስክር ባይሰማ ምንድን ነው የሚያደርገው ፍርድ ቤቱ? አንደኛ በቀጣይ ቀጠሮ እንደሚቀርብ ዋስትና እንዲገባ ትዕዛዝ ይሰጣል፣ ወይም ደግሞ በማረፊያ ቤት ምስክሩ እንዲቆይ ትዕዛዝ ሊሰጥ ይችላል ማለት ነው። ስለዚህ ከዚህ የምንገነዘበው ምንድን ነው? በወንጀልም ሆነ በፍትሐብሔር ክርክር ላይ የአንድ ሰው ምስክር መሆን የውዴታ ግዴታ ነው፣ ወይም ደግሞ ግዴታ ነው፣ በሕግ የተቀመጠ ግዴታ ነው። ስለዚህ አንድ ሰው ችሎት ቀርቦ ፍርድ ቤቱ ለሚያደርገው የእውነት ማውጣጣት ሂደት ወይም ደግሞ ፍትህን የማስገኘት ሂደት ድጋፍ ሊያደርግ ይገባል ተብሎ ነው እንግዲህ የሚወሰደው። ስለዚህ እንደ ግዴታ ነው የሚወሰደው። አንዳንድ ሰዎች መመስከር ግዴታ ነው ወይ እያሉ ጥያቄ ሲያቀርቡ ስለምሰማ ነው። የዛሬው ቪዲዮ ይህንን ይመስላል። በቅርብ ቀናት ደግሞ በሌላ ጠቃሚ የሕግ መረጃ እመለሳለሁ። ሰላም ቆዩ።